ይገባል። አብርሃም ከልዑል ጋር ደስተኛ ነው፣ ከሩታ ጋር ደስተኛ ነው። ውጣ ውረድ ያሳለፉበት ብዙ ትዝታ ያለበት ቤት ውስጥ ህይወታቸውን ገብተሽ የመሰቃቀልሽበት ቤት ውስጥ ደስተኛ ሆኖ ሶፋ ላይ ፈልሰስ ብሎ ልጁን ይዞ እየኖረ ነው። አይተነዋል በዳኒ ቪዲዮ ላይ ማለት ነው። እና አለ አብርሃም አትበይ። አብርሃም ቆይ የብብቱን እጣቢ ነው እንደ ያጠጣሽ ይሄን ያህል ወይንስ ምን ሆኖ ነው? አልሀቅሽም እኮ አለኝ። አዎ አያቅሽም፣ አልፈልግሽም፣ ቀለበቱንም አውልቂ ብሎሻል። አውልቂና ጣይ፣ ወደ ራስሽ ተመላሽ፣ ንስሐ ግቢ፣ ቤተሰቦችሽን ይቅርታ በይ። በእውነት እንዴት ሰው አሞት ለወንድ ልጅ ያለቃቅሳል? ምን አይነት ርካሽ ሴት ነሽ? መጀመሪያ እኮ የአንቺ ጤንነት ይቀድማል። ወንድ ልጅ ጤነኛ ስትሆኝ ነው እንጂ የሚወድሽ፣ በሽተኛ ስትሆኝ እኮ አይወድሽም። ገብቶሻል? አንቺ የቆንጆ መጥፎ ነሽ ሲጀመር ማለት ነው። ቁንጅና የውስጥ ነው እንጂ የውጭ አይደለም። ስለዚህ ውበት ደም ግባት ከንቱ እንደሆነ በሄርሜላ ነው ያየ ነው። እውነት ልጅሽ ትክክለኛ እርጉዝ አይደለሽም። ሲጀመር ወርዶም ተሆነ ደስ ይለናል። ግልግል አስሬ ነፍሰ ጡር ነሽ። ምንድን ነው እንደምታለቃቅሱ የምታጨበጭቡት? ይሄ ደግሞ ወንድምየው አይታችሁታል፣ ደረጃ ላይ ቁጭ ብሎ እንደዚያ አቀርቅሮ ያዘነ መስሎ። በጣም ድራማችሁን እየሰራችሁ ነው ያላችሁ። በጣም ማለት ነው። በጣም እንዴት ነው እንደዚህ አይነት ትውልድ እውነት እንዲህ ዝግት ያለ ትውልድ በዚህ ኢትዮጵያ ውስጥ የተፈጠሩት? ስንት መልካም ነገር በሚሰሩት እናንተን ስናይ እናፍራለን። በእውነት እናፍራለን። ታሳፍራላችሁ። ሁሌም የዝሙት ነገር ብቻ የምታስፋፉት ከአብርሃም እህት ጀምሮ ማለት ነው። እና በእውነት ትናንትና የተሰራውን ቪዲዮ አይታችሁ ከሆነ እንግዲህ አበደች። በሱ መጣበታለሁ በራሷ እንትን ማለት ነው። በእውነትም ግን አሁን የሄርሜላ ነገር በጣም እየገረመኝ ነው። እዛ ጋር የአቤል ማጨብጨብ ይውልኝ፣ እዩት እንዴት እንደሚያደርገው ማለት ነው። ሆድሽን የነካሽ ነገር ነበረ ስትወድቂ እንዴ? እሷ መቼ ወደቀች? ሲጀመርስ መቼ ራሷን ሳተች? አብርሃም እኮ ብሏል። ተኝታ ነው ምን ሆናን የተኛችው? ቤቷ ሄዳ አትተኛም እንደዚህ ከምተኛ ብሏል። እውነትን እኮ ነው። እውነት ራሱን የሳተ ሰው አወዳደቋን አይታችሁ ከሆነ ቆይ ላስብበት ብሎ ከ3 ደቂቃ በኋላ የሚወድቅ ሰው አለ እንደ ብዙ እኮ ራሳቸውን የሳቱ ሰዎች እናውቃለን። አንቺ በዚህ ልክ እኮ እኛ በግ አይደለንም፣ አይናችን አልተጨፈነም ማለት ነው። እና በቃ ተይው ልጁን፣ ያለሱ ወንድ የለም አልሽ። ምን ነው የአብርሃም ይለያል እንዴ? እውነት አሁን ልጁ ወርዶም ተሆነ ችግር የለም። ነገሩ አብርሃም በሽታ ነው አሉ የሚያስይዘው። በስልክም ነው አሉ ቀብ የሚያስደርገው። እና እርግዝና አይዞሽ ነገ ጠዋት ደግሞ አርግዤ። እንደው ምክንያታቸውን ግን አያችሁ ህዝቡን እንዴት እያታለሉት እንደሆነ። የቀለበቱ መጥፋት በዛው ተሸፋፍኖ ቀረ እርጉዝ ነች ሲባል፣ አሁን ደግሞ ውሸታም ነች እንዳትባል ምን አመጡ? ልጁ ወርዷል አሉ፣ ጽንሱ ወረደ አሉ። ጉድ! ውሸታም እንዳትባል እኮ ነው። እዚህ ጋር ደግሞ የማን እጅ አለበት? የእህቱ እጅ አለበት፣ የቡዜ እጅ አለበት። ገብቷችኋል? የቡዜ እጅ አለበት። እሷ ጥላቻዋን እያሳየች ያለችው ሩታ ላይ ነው። ጉልበቷን እያሳየች ያለችው ሩታ ላይ ነው። ምላሷን እያሳየች ያለችው ሩታ ላይ ነው። በቃ ውጪ፣ አንቺም ከህይወታቸው አታስፈልጊያቸው፣ ውጪ። በእውነት የትንሽ ትልቅ ማን ነው? ኤፋ ነው። አንቺ ደግሞ የትልቅ ትንሽ ብዬሻለሁ ማለት ነው። ገለባ። እንዴት ሰው ገለባ በዚህ ልክ ይሆናል? በእውነት አሁን ሄርሜላ ተደግፋ ሩታ መጣሏ ነበረ። ይኸው ልጁ ወረደ። እርጉዝናት ስትይ የነበረው ወረደ ጽንሱ ማለት ነው። አብሪኮ ታብታብ ያሉትን ፈረንጁ ሳቄ መጣና ትዛ ላይ ማለት ነው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ተተረፍ ይበልልኝ። ኢትዮጵያንም ኤርትራንም በመላ ዓለም የምትገኙ ውድ የኔ ቤተሰቦች፣ የሩታዬ እህቶች፣ ዝሙትን የማትደግፉ ማስመሰልን የማታውቁ ሀቅን እውነትን ብቻ ይዛችሁ የምትራመዱ
ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ። አስተያየት መታችሁ ለምትሰጡ እናንተ የተሰማችሁን ስሜት እኔም የተሰማኝን ስሜት ነው አስተያየት የምሰጠው ቪዲዮ የምሰራው ማለት ነው። እና ሁላችንም የየግላችን ሀሳብና እናመነጫለን። ለማንኛውም ለምታደርጉልኝ ድጋፍ በሙሉ ከልብ አመሰግናለሁ። ፈጣሪ ያክብራችሁ። ኮሜንት ለምጽፉ ደግሞ እጃችሁን ቁርጥማት አይንካው፣ ሀሳባችሁ ሙላ፣ የማታ እንጀራን ይስጣችሁ። ሰላም ለሀገራችን፣ ሰላም ለሕዝቦቿ ይሁን እላለሁኝ። እወዳቸዋለሁ። ለማንኛውም እንዴት አያችሁት? ማስመሰሉን እንዴት አያችሁት? ድራማቸውን ደግሞ አሁን አዲስ አጀንዳ በሄርሜላ ጽንስ መውረድ አዲስ አጀንዳ ይጀመራል። አስቡት ወይ? እሱንም ደግሞ እንግዲህ የፈረደባት ሩታለች። ስሟ እንደ ስኳር እንደ ማር የሚጣፍጣችሁ ማለት ነው። እና የእሷን ስም ታልጠራችሁ እውነቴን ነው ስራው የማይሰራላችሁ ሀሳብ የማይመጣላችሁ ወይ ደግሞ በእሷ ሰበብ ነው ጽንሱ የወረደው ብላችሁ አዲስ አጀንዳ። አሁን ይሄ ሁሉ ግርግር ለምን እንደሆነ ገብቷችኋል? ከዚህ ቀደም እንግዲህ በጠፋይ ሰዓት ብዙ ህዝብ ሲጨነቅ እኛም ተጨነቅን እኮ ተጨነቅን። ምግብ ሳንበላ መዳብ ቤት እያለቀስን ለሄርሜላ ብለን አስቡት። እዛ ጋ የትነሽ የትነሽ እያለ አብርሃም ሲያለቃቅስ በነበረበት ሰዓት እርጉዝ ነኝ ብላ መጣች ሜቴ። አሁን ላይ ሀዊ እህቷም ሄርሜላ እርጉዝ አይደለችም ውሸት ነው እያለች ባለችበት ቅስፈት አብዛኛውም እርጉዝ እንዳልሆነች ኮሜንተሩም ሲናገር በነበረበት ቅስፈት ይሄ የማን እጅ አለበት? የአብርሃም እህት አለችበት፣ የእሷ እጅ አለበት እዚህ ጉዳይ ውስጥ እመኑኝ ማለት ነው። በእውነት እመኑኝ። ኤፍሬም ወጥቶ የደበቀችው ሚስጥር አለ። ስለዚህ እውነቱን ታውጣ ብሎ ሲላት አሁን ባለችበት ሰዓት ይሄ ነገር የመጀመሪያ ስለሆነ ተፈጠረ አለች። የመጀመሪያሽ ማለት ድንግልናሽን አብርሽን የወሰደው እንዳትኝ እና እንዳታስቂኝ ማለት ነው። ሆዴን አታስቀው ጥርሴ ስለማዱ ነው አለ የሀገሬ ሰው። ጋይስ አሁን እንግዲህ ሆዷ እየገፋም ስላልመጣ እርግዝናዋ ውሸት ስለሆነ ምን ተደረገ? ሁለት የወደቀች። አብርሃም አልፈልግሽም፣ እኔ መኖር የምፈልገው ከሩታ ጋርና ከልዑል ጋር ነው። በቅርቡ ደግሞ ሰርግ ልንጋባ ነው በሰርግ ብሎ ሲላት ማመን አቃታት። ራሷን ማለት ነው። አሰበች። ቆይ 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 ባለችበት ሰዓት በቅስበት መጣላት። የሴጣን ስራ አይደል ነገረ ስራዋ ሁሉ። ለምን በዚህ ሲስተም ልጁ ወረደ ተብሎ ለኦዲየንስ ይፋ አይደረግም? አሁን እንግዲህ ልጁ ወረደ፣ የሆነውን ነገር አላውቅም አለች። በፍጹም አላውቅም አለች። ምን እንደተፈጠረ እውነት ትክክለኛ ራስሽን የሳትሽ ቢሆን በዚህ ልክ ለአብርሃም ብለሽ አትጨነቂም። ገብቶሻል? ለራስሽ ነው የምታስቢው። የራስሽ ጤንነት ነው የሚበልጠው። ወንድ እኮ ነው እንዴ! ነገ እኮ ሌላ ሄርሜላ ትመጣለች። ምን ሆነሽ ነው የምትጃጃዩ? ተጃጃልሽ በጣም። የሴት ሙድ ይኑርሽ እንጂ ቆፍጠን በይ። ምንድን ነው እንደዚህ የምትዝረከረኪው? ዝርክርክ እግዚአብሔር ስታናድድ ማለት ነው። እና እንደው በእንደናንተ አይነት መሰሎች እኛ የአረብ ሀገር ሴቶች ጀግናዎች እንሰደብ፣ በእውነት እንሰደብ፣ ዝሙተኛ እንባል። እንዲህ ከማንም ጋር እየተበላቀጥሽ እግርሽን እየሰቀልሽ ደግሞ እውነት ልጁ ራሱ እንደው ልጁ ጽንሱ ራሱ ቢኖር የአብርሃም ነው አይደለም ከሌላ ቦታ አርግዘሽ መጣሽ፣ እርግጠኛ ነኝ አቤል ነው የሚሆነው። አቤሎ ታፕ አቤሎ ታፕ እያሉ ነበረ እነ ፈረንጁም ማለት ነው። እና እንግዲህ ችግር የለውም ለታብታቡ ከጎንሻሉ ማለት ነው። ይሄ ለመድሽው ስራሽ ስለሆነ ነው እንደዚህ በኮንፊደንስ የምንናገራት። በእውነት እንዴ ህዝቡ ላይ እንዴት እየተጫወታችሁ እንደሆነ እኮ በጣም ነው የሚገርመው። መሰሎችሽ? አዎ አንቺን ነው የሚደግፉት፣ አንቺን እየደገፉ ነው። መተት ነው እንዲህ ነው። ምን ነው ሄርሜላ በሰዓት
እዛ ሽምድምድ አርጋ ስታስቀምጠው መተት ነው አላላችሁ? የሩታ ጊዜ ነው እንደ መተቱ የታያችሁ? የፈለገ ብታረገው የልጇ አባት ነው። እደግፋታለሁ። እውነቴን ነው የምላችሁ። አሁን እዚህ ጋር በጣም እያስመሰለ ነው አቤል። ማርቲ እንዴት እንንገራት? እንዴት እንንገራት? ልጇን አታሉ ምንሽ ነው? ዛሬ እንግዲህ ዩቱበሮች በሙሉ ለቅሶ በለቅሶ ነው። አንዴ ቲክቶኩ፣ አንዴ የራሷ ህይወት አሮባት እዛ ጋ ሙቀትና ብርድ አላርም እየጮኸ የመዳብ ጩኸት እያደነቆራት ክሮሊክሱ ፍላሹ እጇን ቆራርጦ ለሄርሜላ እንግዲህ ጥቁር ተለብሶ ማለት ነው። ልጇን አጣች። ወይኔ ወይኔ፣ እች ሟርተኛ፣ እች ባብ። ወይኔ ሩታዬ ፈጣሪ ጠብቅሽ፣ ሩታዬ ፈጣሪ ጠብቅሽ ከእንደዚህ አይነት እስስቶች፣ ከዝሙት ደጋፊ መሰሎቿ ፈጣሪ ጠብቅሽ። የኛ ንግስት፣ የኛ ልዕልት ሩታዬ። እውነት አሁን ሩታ ላይ ነው የሚወርዱት ማለት ነው። እሷ ግን አትሰማችሁም ማለት ነው። እና እንደዚህ እያጨበጨባችሁ የምታለቅሱ የራሳችሁን ህይወት ኑሩ። እነሱ እኮ ዶላራቸውን እየሰሩ ነው። አሁን ድራማው መጠናቀቂያው ደርሷል። ሁሉም ቦታው ሊይዝ ነው። የሄርሜላ ልጅ እንግዲህ ጽንስ ወረደ ከተባለ አስቡ። ወይ ራሷም የራሷን ውሳኔ ተወስንና ከሌላ ወንድ ጋር ደግሞ ትመጣልናለች። አብርሃምን ትለቀዋለች ማለት ነው። ግን እቺ ማግኘት ናት፣ የምትለቅ ነገር አይመስለኝም። እውነቴን ነው፣ የምትለቅ ነገር አይደለችም ማለት ነው። እና የአቤል እዛ ጋር ማሽቃበጥ። ይሄ ደግሞ ማን ነው? አዲሱ ልጅ ብሩክ ነው ስሙ። እንደው ዛሬ ነው ያየሁት፣ ይቅርታ አርጉልኝ። በቃ ማለት ነው እንደው በቃ ተጨነቁ። እዛ ግሊኮስ እጇ ላይ የለም። አንዴ እምቢ አለች። የታመመ ሰው ታዲያ እንዴት ነው እንዴ? እንዴት ነው ጨዋታው? ሁሉ ነገር እያስመሰላችሁ እንደሆነ ያስታውቃል። በዚህ ልክ አታጃጅሉንም፣ አትጃጃሉ። እናንተ ልትጃጃሉ ትችላላችሁ፣ እኛ ግን መጃጃል የለብንም። ስራውን ስለምናውቀው ሁኔታው እንደዚህ ስለሆነ ማለት ነው። እና በእውነት አሁን እኔ አንድና አንድ ሀሳብ የምሰጠው አብርሃምን ተይው፣ የራስሽን ህይወት ኑሪ። በቃ ከአብርሃም ራስ ላይ ውረጂ። ምን አገባሽ? የፈለገ ነገር ቢያረጉት ምን የሚመለከትሽ ጉዳይ አለ? ባልሽ አይደለም እኮ የሰው ባል ቀምተሽ እኮ ነው ለግልሽ ለማድረግ እየተሯሯጥሽ ባለሽበት በዚህ በቅስፈት ሩታ ደግሞ ቀምታ የወሰደችሽ ማለት ነው። ባሏን የመለሰችው የልጇን አባት መመለሷ ምኑ ላይ ነው ነውሩ? እና ዝሙትን እንዲሁ እያስፋፋ ይኑር ልጁ ያለ አባት ይቅር ለሄርሜላ ተብሎ ለምን እንደዛ እንትን አትገባም? ጦሮጦስ ለምን አትገባም? በእውነት አስቡ እንጂ ምን ሆናችሁ ነው? እንደ ራሳችሁ አታስቡም እንዴ? ልጅ ያለ አባት ሲቀር ያለ አባት ልጅ ስታሳድጉ ያለውን ጫና ታውቁታላችሁ። ግን አንዳንድ ልጆች በየሜዳው አባት ሲያዩ ይሄኔ አባቴ ነው እያሉ የሚሳቀቁትን አስባችሁታል እንዴ? እንደ ሰውኛ እናስብ። እውነቴን ነው የምላችሁ፣ እንደ ሰውኛ እናስብ። ሬሊ ነገር እየሰሩ ቢሆን ሬሊ አይደለም። ሄርሜላ እዛ ጋ ቢዝነሳቸው ነው፣ እየተጫወቱ ነው። እናት ታሽቃብጡ። እንባችሁ ደግሞ የት አለ? እኔ በጣም የሚገርመኝ የሄርሜላ ፊት በርበር የሚመስለው ሽንኩርት ቀብተዋት ነው ወይንስ ይሄ ፊቷ ላይ ቀብተዋት ነው ካሜራ ዘግተው? እንዴት ነው እንደዚህ? አንዳንዴ እንዲህ አይታችሁ ከሆነ በርበሬ ቀይር ይላል ማለት ነው። ደግሞ የማርቲ አቤል ምቅፍ አረጋት። አይዞሽ አይዞሽ እናቴ አላት። አይዞሽ አለ። እሷንም በቃ ጨነቃቸው። ስለ ህፃኑ መውረድ ዶክተሩን ጥሩልኝ አለች። ዶክተሩን ጥሩልኝ፣ ምንድን ነው የተፈጠረው? ወይኔ ጉዲ አለች። ከዛን ድሮስ በዝሙት የመጣ ልጅ ምን ይሰራል? እውነቴን ነው። ካሁኑ እንደዚህ ሰውም ሳያቀው አንቺም ሳታቂው አባቱም ሳያቀው
ወደ መጣበት ቢሄድ ይሻላል። በቃ ሄደ፣ ወደ ፈጣሪው ሄደ፣ በቃ ወደ አምላኩ ሄደ። ምንድን ነው ሄደ፣ ወደ አምላኩ ሄደ። የሄርሜላ ልጅ ማለት ነው። እኔ ግን በጣም ደስ እያለኝ ነው ቪዲዮ የምሰራው ማለት ነው። እውነቴን ነው። አንደኛ የዘራችውን እያጨደች ነው። በሩታ ላይ ያደረግሽው በሙሉ ሩታዬ የታመመችውን ህመም በሙሉ አንቺ ላይ አይተናል። በጣም በጣም ነው ደስ ያለኝ። ገና ከዚህ በላይ ትሰቃየ የለሽ ማለት ነው። ከዚህ በላይ ምን ያህል አስመሳይ እንደሆናችሁ እዩዋቸው፣ እንዴት እንዳዘኑ እንዴት እዩዋቸው፣ እዩዋቸው። አዘን ላይ ናቸው እኮ ውይ አዘለ ይሄኛው አሁን ዶክተር ነው፣ እውነት ዶክተር ነው። ትዝ ይላቸዋል ማርክና ሄለን አንድ ጊዜ። ይሄ ቡታጅራዎች እኮ አያልቅም። እንደዚህ እርጉዝ ነኝ ብላ ዊና መጥቶ እንዴት እንዲፈጠራል ብሎ ባበደ ሰዓት ግን ፕራንክ እንደሆነ አቀነባብረውት ዶክተሩ ምኑ ግልኮሱ ነገሩ እኮ እንደዚያው የሚሰሩ ይከፈላቸዋል። ታውቃላችሁ፣ ይሄ ብር እኮ የማያደርገው ነገር የለም። በእውነት ብር የማይሰራው ነገር የለም ማለት ነው። ወይኔ ሄርሜላ ተዘረረች። ከአንዴም ሁለቴ እኮ ነው ራስሽን ስተሽ ወደቅሽው። አላወቅሽም እንዴ? እኔ አብርሃምን ጥሩልኝ፣ አብርሃምን ተጠራችሁልኝ፣ ደህና ሆናለሁ። እኔ እኮ አሞኛል፣ ግን በመድኃኒትም ዶክተርም ያድነኛል። እሱ ምን ላይ እንዳለ እኮ አላውቅም። ምን እንዳረጉት፣ አዎ በምን እንዳፈዘዙት አላቅሽም እኮ አለኝ። ኧረ አያቅሽም፣ ማየት ያቅሻል። ይሄ ሁሉ ያንተ ስራ ነው አቤል ማለት ነው። አንተ ሄርሜላን ወደ አብርሃም ህይወት ባታመጣ ሩታም እዚህ ነገር ውስጥ ላትገባ ትችል ነበረ። አብርሃም ወደ ራሱ ይመለስ ነበር። በዚህ ልክ ነገሮች እንዲበላሹ ያደረግከው አንተ ነክ። አሁን ደግሞ እኛም ማግኘት አይፈልግም፣ እራሱን አያቅም፣ ምን እንዳረጉት እንጃ ምናምን እያልክ ትቀባጥራለክ። አጽናናት። አንተው ነክ ያመጣካት። ሲጀመርም መጀመሪያ ያንተው ሽማ ነች። ከዛ በኋላ ነው ብር ሲከፈል ጊዜ ወደ አብርሃም የወሰድካት ማለት ነው። እና ብልግናችሁን በዚህ ልክ እያሳያችሁ ነው ያላችሁት። ለማንኛውም እንግዲህ ያው የልጇ መርዶ ስለተነገራት አይታችሁ ከሆነ ወይኔ አለች። ሁሉም አለ እያለቀሰ ነው። እንባቸውን ይዩት። ወይ ዱብ 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 ምንም እኮ እምባ የላቸውም። እዩት የሚኪን ደግሞ አክት ማርቲን የሚዋት ዶክተሩ አቤት አቤት። ነጭ ጋውን እኮ እኔም ለብሼ መስራት እችላለሁ። በነገራችን ግሉኮሱም ከአንዱ ይመጣል ይገጠማል። አዲሱ ምን ችግር አለው? ምን ችግር አለው? ለማንኛውም ወደ ተመልካቾቼ ማሽቃበጡን ተውት። አብርሃም ህይወቱን ይኖርበት፣ ልጁን ያሳድግ። ሄርሜላ ውጪ ከህይወታቸው አታስፈልጊም። በቃ የሰው ባል ቀምተሽ ደስተኛ ሆነሽ ለመኖር ብታስቢም እውነቴን ነው የፈጣሪ ቅጣት አይዘገይም። ዋጋ ትከፍሊበታለሽ። ከዚህ በላይ የእውነት ሩታና አብርሃም አንድ ጋር ባይሆኑ እንኳን አይበለውና ከአብርሃም ጋር ተጋብተሽ ብትኖሪ እግዚአብሔርን አይቀናሽም። ለምን አስለቅሰሽ ነው የወሰድሽው? በመልካም መንገድ አልወሰድሽውም፣ በፍቅር አልወሰድሽውም። ገብቶሻል? በተንኮልና በእልህ ነው ልጁን የወሰድሽው ማለት ነው። እና ደስተኛ ሆነሽ አትኖሪም በህይወትሽ። የምትጸጸችበት ነገር ነው እያረግሻለሽው። ለማንኛውም ቪዲዮ ይሄን ይመስላል። ተወደዳችሁት ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። ወዳችኋለሁ። ሀገራችን ኢትዮጵያ ሰላሟን ያብዛ። ባይ ባይ። እንግዲህ ዛሬ የሄርሜላ የልጇ ለቅሶ ስለሆነ ሁላችሁም የዝን እየያዛችሁ እንዳትቀሩ ጥሪ አቅርበን